ጠብቅ። እኔ እኮ አሁን ለምንድን ነው ያነሳኸው? አንተ ካለህ ጠይቀኝ፣ ይሄው አለውል። ለምትጠይቀው ጥያቄ የጉዳዩ ባለቤት እኔ ከሆንኩ እኔ መልሳለሁ። የሚያዳምጠው ከስር ደግሞ በተሰጠው አይምሮ አመዛዝኖ እውነት ይሆን ጋር አድርጎ መነሻ ልጀምርልህ። ድርጅቱ ምን ነበር የጀመርከው? የእርዳታ ድርጅት ጀጎል በጎ አድራጎት ድርጅት። በጎ አድራጎት በምን የተመለከተ? ምንም አረብ ሀገር ላይ ባሉ እህት ወንድሞች አረብ ሀገር ላይ እህት ወንድሞች በምን የተመለከተ እኮ እያልኩ ታመው ሲመጡ እንቀበላቸዋለን፣ ማረፊያ እንሰጣቸዋለን። እያንዳንዱን ነገር የምንሰራውን ነገር 4 ዓመት ሙሉ እኮ እየተሰራ እየታየ ነው። 4 ዓመት ሙሉ እየተሰራ እየታየ ነው። ጥሩ ነው። እሺ ገንዘብ ከምን በግሩፕ ገንዘብ አልተቀበልክም ነበር? በግሩፕ ተቀብዬ አላውቅም ገንዘብ። እርዳታ ማንም የሚያዋጣልህ ሰው የለም ነበር? በጎ አድራጎት ድርጅት ስትል ገንዘብ የሚያዋጣልህ ሰው የለም ነበር? በፍቃደኝነት በራሳቸው ማንንም ማስገደድ አትችልም። በፍቃደኝነት ነው። እሺ እኮ ስንት 4 ዓመት ሙሉ ይህንን ስትሰራ ኑረሃል አይደለም? ድርጅቱ ከተቋቋመ ራሱ ገና 1 ዓመት ወደ ኢትዮጵያ እንደመጣው ነው። ወደ ኢትዮጵያ እንደመጣ ነው የተቋቋመ። እሺ ከዛ በኋላ ግን በስፋት ብዙ ሰዎች በእርዳታ መልክ ጥሩ ነገር እንደምሰራ በእርዳታ መልክ ብዙ ሰው ገንዘብ አውጥተዋል አይደል? ምንም አላዋጣም። ገንዘብ አወጣ የምትለው ሰው የገቢ ማሰባሰብ ያደርግ ያለው ያም ደግሞ እዚህ አገር ቤት በተከፈተው የባንክ አካውንት መንግስት በሰጠኝ ፍቃድ ውስጥ እዛ የድርጅቱ አካውንት ውስጥ ነው። በተስፋዬ በግል አካውንት 1 ብር አስገብቻለሁ የሚል ካለ ይምጣ። በግል አካውንትም ሆነ ድርጅቱን የምትመራው አንተ ነህ። በአጠቃላይ ስትሰራ የነበረው ነገር ሐሰት ነው። እኔ ድርጅቱ ስራ አስኪያጅ ነኝ። ድርጅቱ አጭሩ ነገር ልንገርህ፣ እነሱ አሁን በጀርባ የነበሩ በአጠቃላይ ካልተናገሩ የምጣላ ከነሱ ጋር ነው አልኩህ። ለምን እዛ ትሄዳለህ? መጀመሪያ መረጃ አቋም አለኝ። ለምን ዙሪያ ጥምጥም ትሄዳለህ? የተለያዩ እህቶቻችን ላይ ወርሃዊ መዋጮ እንደነበረ ካርድ ሁሉ እንደነበረ ከዛ የራስን የብያውን ዝርዝር አንናገርም። እኔ እናንተ ዝርዝር የምንነጋገርበት ጊዜ አለ። ወርሃዊ መዋጮ ላይ በፈቃደኝነት አንድ ሰው ይሄው ከፍያለሁ። አንተ ጋር ልነጋገርም ምን ያልኩህ። በነገራችን ላይ ጆከር የምታውቁ በአጠቃላይ ይህን ነገር የምታውቁ፣ ስለዚህ ሚስጥር ይሄ ነገር ከ2 ወር በላይ ሆኖታል። ስለዚህ ሚስጥር የምታውቁ ወጣችሁ ትናገራላችሁ። አትናገሩም። ማንም ተጋፍጦ ወይም እንደዚህ እየተደባበቀ እህቶቻችንም ማንም ሰው ላይ ንግድ አይሰራም። የፈለከው መክረ ይዘህ ትመጣለህ፣ ችግር የለውም። እኔ እናንተ አዲስ ፊልም ያለ እንገባለን። ቻው። ለምን አትጠይቅም? ይሄው እዚሁ ጋር አለውልህ። ጠይቅ ስትባል ለምን አትጠይቅም? ለምን ሌሎቹ ጋር ትሄዳለህ? የድርጅቱ ባለቤት እኔ፣ ድርጅቱን የመሰረትኩት እኔ። አለ የሚባለውን መረጃ መተህ ብትጠይቀኝ እመልስልሃለሁ ብዬ ነው የመጣሁት። በራስ ቤትም ቢሆን በማንም ቤት ማለት ነው። በነገራችን ላይ ይሄ አጀንዳ አሁን አይደለም የሚነሳው። ስንት ጊዜ የተነሳ ጉዳይ ነው። ስንት ሺህ ሰው ባለበትም የተጠየቀ ጉዳይ ነው። የተለየ ነገር የለውም። ህጋዊ ፍቃድ ያለው ድርጅት ነው። አሁንም እየሰራ ያለ ነው። መጥቶ ቼክ ማድረግ ይቻላል። መጠየቅ የምትፈልጉ ነገር ካለ ደግሞ ባለቤቱ እኔ ያለሁኝ። ለምን ከሚዲያ ጠፋ ለሚለው ነገር የራሴ ጉዳይ ስላለ ነው። ያንን ጉዳይ ፕራይቬት የሆነ የቤተሰብኝ ጉዳይ ለእናንተ መንገር አይጠበቅብኝም። ከዛ በተጨማሪ ማስረጃ አለኝ እንዲያጭበርበራል የምትሉ ሰዎች ግን ላይቭ ስገባ ጠብቃችሁ መጠየቅ ትችላላችሁ። ከዛ ውጪ አባላት ስትሆኑ ራሳችሁ በፍቃደኝነት ድርጅቱን እንርዳው ብላችሁ ለድርጅቱ እንጂ ለረዳችሁት ለተስፋዬ ኪስ ያስገባችሁት ነገር የለም። አባላት ስትሆኑ ደግሞ አንድ ድርጅት 1000 አባላቶች መመዝገብ መብት አለው። ፈቅደው ከሰጡት ማንኛውም ኤንጂኦ እንደሚያደርገው ራሴ አካውንት ላይ የገባ 5 ሳንቲም የለም። በድርጅቱ አካውንት ነው ሲያስገቡ የነበረው። እያንዳንዱ ሰው ያደረገውን አስተዋጽኦ በድርጅቱ አካውንት ነው የሚያስገባው። ድርጅቱ ደግሞ በአመቱ መጨረሻ ላይ የሚጠይቀው የመንግስት አካል አለ። ለዛ ደግሞ የትም አይደለሁም። ምን መጠየቅ የምችልበት አክሰስ ላይ ነኝ። ከዛ ውጪ ግን ብር አጭበርብረሃል፣ ኦኬ ማስረጃ ይሄን ያህል አስገብቼለት እንዲህ አድርጓል፣ ይሄ ብላችሁ የምትመጡ ከሆነ ይሄው እኔም አለውኝ። ለማንኛውም ዙሪያ ጥምጥም መሄድ አያስፈልገውም። ጓደኞቼን የተባበሩኝን ሰዎች ማካተት አያስፈልገውም። የጉዳዩ ባለቤት እኔ ነኝ። ይህንን ነገር ለመመለስ ደግሞ አለው ይሄው መጥቻለሁ። ስለዚህ ጆከር አሁንም በቤትህ የምትከፍት ከሆነ በክብር እመጣለሁ ወንድሜ፣ ምንም አታስብ፣ አትስጋ። ስለዚህ እኔ አንድም ነገር በተጨባጭ መተህ እንዲህ ነው የምትለኝ ከሆነ ያጠፋሁት ነገር ካለ ሶሪ እላለሁ። ያላደረግኩት ነገር ላይ ግን ደረቴን ሰጥቼ ምመጣ ሰው ስለሆንኩኝ ምንም አትስጋ። ምንም የሚያዳርሰውም ነገር የለም። ስለዚህ ቤትህንም ከፍተህ ቢሆን ጥራኝ።
አለውኝ እመጣለሁ። ካለኝ ነገር ላይ ማመቻቸቼ መግባት እችላለሁ። ከዛ ውጭ ያለው ነገር ይሄ ነው። ሶሪ፣ በእኔም ምክንያት ስማችሁ ለተነሳ ለተጠራ ሰዎች በሙሉ በጣም አዝናለሁ። ምናልባትም እውነት የሚታወቅ ስራ ሰርቼ ስለሆነ ፊት ለፊት ያለሁት አንድም የሰው ሀቅ ወስጄ ስላልሆነ እዚህ ድረስ ያለሁት፣ ለዛ ደግሞ እኔ ነፍሴንም ሰጣለሁ ባደ። ስለዚህ አመሰግናለሁ ሁላችሁንም። አሁንም በምፈለግበት ሰዓት ላይ እመጣለሁ። ያላችሁ ጥያቄ ማስረጃ ከሆነ ደግሞ መጀመሪያ ለህዝቡ አቅርቡ። እስቲ ህዝቡ ጋር ይቅረብና እኔ ጋር እናንተ ጋር ያለው ማስረጃ ይውጣና በቃ ከዛም በኋላ ከተብላላ በኋላ እኔ መጥቼ እሰጣለሁ አስተያየት። ስለዚህ ይህንን ነው እንትን ምለው። አመሰግናለሁ። ሳሪ ምናልባት ጊዜያችሁን እንዳልይዝ። እሺ ተስፍሽ በቃ እኔም ስራዬን ልስራ ጋይስ። ስራዬን ልስራ። አመሰግናለሁ ተስፍሽ። ካላስ ጋይስ እኔ ስራዬን ልስራ። እየመለስኩ ነው። ዝም እንትን እያልኩ ሙኒት ተናገሪ። ሙኒት ምንትን ሙኒት የምትናገሪው ያለሽ ትናገሪያለሽ። ሙኒት ሲጀመር ሙኒት የሚሉት አርጋ ስራ ላይ ናት። በቃ ስራዬን ልስራ። ካላስ ይኸው ተስፍሽ መጥቷል። ጆከር ጀምሯል። እዛ ይነጋገሩ። ጥያቄ ካላቸው ለእኔ ጥያቄ ካላቸው መልሳለሁ። የተጠራውበትን ነገር መልሳለሁ። ከዛ ውጭ በምንም ነገር ጣልቃ ገብነት አልገባም። አሁን ስራዬን ልስራ። በቃ አለቀ። ካላስ እኔ የማውቀውን ነገር ተናግሬያለሁ። ከዚህ ውጭ ሳሪ ስለምን እናወራለን? ጥያቄውም ስላልገባን ምንም ስላላለ በግልጽ የምንጠየቀው ነገር ሲኖር በሰዓቱ የነበረውን ነገር እንናገራለን። እስከዛ እንግዲህ መጠበቅ ነው። አንቺ ስራሽን ስሪ። በቃ ስራ ያው ሁለቱ ያውሩ፣ ይነጋገሩ። የሚያስፈልግ ቦታ ላይ ስጠሩን እኛ እንሄዳለን። በቃ አለቀ። ካላስ ኦኬ በቃ ማናት ለሰው ነው የምልከው። ለሰው ከሆነ የምልከው ደግሞ እንትን እንዳልልን፣ ምክንያቱም ላውራት ለሰው ከሆነ የስራ ስልኬ ላይ ምንም ጥያቄ አትላኩ። ካላስ እኔ እዚህ ባዮ ላይ ያስቀመጥኩት ለምንድን ነው? ለስራ ሰው ለስራ ተብሎ ሳሪ እንደዚህ ነው፣ ሳሪ እንደዚህ ነው፣ ሳሪ እንደዚህ ነው። ካላስ ምራት የበዛው አንቺ ሳራ ለምንድን ነው ምን አርጊ ነው የምትይ? እኔ ጥያቄ ስጠይቅ እኔ ልመልስ። አልተጠየቅኩም። እኔ ጥያቄ አልተጠየቅኩም። በቃ አለቀ። እኔ ስጠይቅ ልመልስ። ጂል አልተጠየቅኩም። እኔ ተጠየቅኩ። አሁን ጆከር ጠይቆኝ ያልመለስኩት ነገር አለ ወይስ ደግሞ ጆከር ጠይቆኝ? ምን አባሽ ነው የምትዩ? እከካም ሲጠይቀኝ እመልሳለሁ። ጥያቄ አልጠየቀኝም። የሚፈልገው ተስፍሽን ነው፣ የጠየቀው ጥያቄ ተስፍሽን ነው። እዛ ይባባሉ። የእኔ ተራ ሲደርስ ደግሞ ራሴ እመልሳለሁ። ተራይ ሲደርስ አበቅ አለቀ። ሳሪ እንደዚህ ነው ወይ ሲለኝ ይሄ ነገር እንደዚህ ነው ብዬ አስረዳለሁ። ከዛ በኋላ ጥልቅ አልልም። የምን ጥልቅ ነው? እኔ አልወድም ጥልቅ። በሚመለከተኝ ነገር ብቻ ነው ማውራት የምፈልገው። ስራዬን ልስራበት። አውጡ፣ ሂዱ፣ እዛ ቤታችሁን ከፍታችሁ ሳራ እንዴት ዋልሽ? ተበተኑ። 3000 ምናምን ሰው ተበተኑ። የምን ጥልቅ